ብዙ ነገር እየተፈጠረ አይቻለው። ምንም በቃ ሊሰማኝም አልቻለም። ቡሩኬ ምን ሆነ ነው? ሀይሚ እኮ በጭራሽ ምርጫ ውስጥ የምትገባ ሰው አይደለም ማለት ካንተ ውጪ ሌላ የምትመርጥ ሰው አይደለችም። ሀይሚ ቡሩኬን ትወደዋለች፣ ቡሩኬም ሀይሚ በጣም ይወዳታል። በመሀላችሁ ላይ ምን አይነት ሰይጣን እንደገባባችሁ እኔ እንዴት አድርጌ ላሳያችሁ? እሺ ሌላም ደግሞ ጠላት ቡሩኬና ሀይሚ ሊያያሉ ብላችሁ የምታስቡት ነገር በቃ ይቁረጥላችሁ። እነሱ የሚለያዩ ሰዎች አይደሉም። ሰላም 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 የኛ ውድ 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 ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ የዓለም ጫፍ ሁሉ ብዝት ይበልልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ከ3 ቀን ከ4 ቀን አረ ከሳምንት አልፎኛል ምና ወደ እናንተ ከመጣሁላችሁ ያው ቪዲዮ ለመስራት ትንሽ አመቺ ሁኔታ ላይ ስላልነበርኩ ቪዲዮ አልሰራውላችሁም። እናንተም ብዙዎቻችሁ ተጨንቃችኋል። ኤቢ ምን ሆነ ነው? በውስጥ መስመርም ያወራችሁኝ የደወላችሁልኝም እንደዛው አላችሁና ማለት ደህና ነኝ እኔ ግን ቪዲዮ ለመስራት ብቻ ያለሁበት ሁኔታ ጥሩ አልነበረም። አሁን ላይ በጣም ደህና ነኝ እግዚአብሔር ይመስገን። እና ያው ብዙ ነገር ተፈጥሯል። እኔም በቪዲዮ ሳልመጣ ቪዲዮ እያየው ነበር። በነ ቡሩኬና ሀይሚ በኩል ብዙ ነገር እየተፈጠረ አይቻለው። ግን እኔ እዛ ላይ ትንሽ የራሴን ሀሳብ ለመስጠት እነሱም የኔን ቪዲዮ አይተው እንዲታረቁ ምንም በቃ አላረኩም። በውስጥ መስመር ማለት እያወራኋቸው ነበር፣ ቡሩኬን ቴክስት ላይ እያወራሁት ነበር። ግን ምንም በቃ ሊሰማኝም አልቻለም። ምን እንዳሰበ አሁን ላይ ምን እንዳሰበ እኔም ብቻ አይደለም ከሱ ጋር ያሉ የቅርብ ጓደኞቹ በጣም እያወሩት ነው። ይሄ ነገር ስህተት እንደሆነ ለሀይሚም እንደዛው እየነገሯት ነበር። እና ሀይሚም ቡሩኬም ምን አስበው እንደሆነ አላቅም። ትላንትና ይገርማችኋል፣ ጭራሽ ነው ምላችሁ፣ ቪዲዮን አይታችኋል ሁላችሁም። ምርጫ ሁላ የቡሩኬ ሀሳብ መቼስ ቪዲዮን አይታችኋል። ምንም ልክ አልነበረም። ሀይሚ ከኔና ከቅዱስ ምረጪ ብሎ ምርጫ አስመረጣት። ይህ ስህተት ነው በጣም። ቡሩኬ ምን ሆነ ነው? ሀይሚ እኮ በጭራሽ ምርጫ ውስጥ የምትገባ ሰው አይደለም ማለት ካንተ ውጪ ሌላ የምትመርጥ ሰው አይደለችም። ይሄ በጣም ያረከው ነገር ስህተት ነው። የእውነት ነው ምላችሁ። በቃ ይዋደዳሉ ሁለታቸውም ማለት ነው። ሀይሚ ቡሩኬን ትወደዋለች፣ ቡሩኬም ሀይሚ በጣም ይወዳታል። ካስታወሳችሁ ከትላንት ወዲያ የሰሩትን ቪዲዮ ሁላችንም አስደብሮን በቃ እስከ ማልቀስ ሁላ ደርሰን ነበር። በጣም ቪዲዮውን እንዳያችሁት ነው፣ ሁላችሁም አይታችሁታል ብዬ አስባለሁ ቪዲዮውን። እና በጣም የሚያስጠላና የሚደብር ነገር ነው። ትላንትና ይባስ ብሎ ከኔና ከሱ ምረጪ ብሎ ጭራሽ ምርጫ ውስጥ አስገባት። ይሄ ደግሞ በጣም ስህተት ነው። ሀይሚ ቡሩኬን እንጂ መቼም ልትመርጥ አትችልም። እንዲህ ለምን እንደዚህ እልህ እንደተጋባችሁ አላቅም። ማለት ይሄ እልህም ይሁን ምንም ነገር አላቅም። ማለት በመሀላችሁ ላይ ምን አይነት ሰይጣን እንደገባባችሁ አላቅም። እኔ ለምን እንደዚህ የሆናችሁ እንደሆነ ማለት ነው። እና ውድ ፋሚሊ ብዙዎቻችሁ እየተጨነቃችሁ ነው። ቡሩኬና ሀይሚ አይታረቁም ወይ እያላችሁ ነው። ቡሩኬና ሀይሚ ማለት ነው እኔ እርግጠኛ ሆኜ የምነግራችሁ ምን አለ ትሉኛላችሁ? በዚህ በቅርብ ቀን ካልታረቁ ምን አለ ትሉኛላችሁ? ምክንያቱም ቡሩኬና ሀይሚ መቼም የሚለያዩ ሰዎች ስላልሆኑ ማለት ነው። ሰሞኑም እንዳያችሁት ነው ከትላንትና ወዲያ በተለቀቀው ቪዲዮ በቃ መለየት እስከሚያቅታቸው ነበር እየሆኑ የነበሩት። ለመጨረሻ ጊዜ ለአቅፍ ነው የመጣሁት ምናምን ብላ ስትመጣ ቪዲዮን አይታችሁታል ሁላችሁ ማለት ነው። እኔ እንዴት አድርጌ ላሳያችሁ? እሺ እና ቡሩኬና ሀይሚ በጣም እሷም ትወደዋለች፣ እሱም በጣም ይወዳታል። የምርን ነው ምላችሁ። እና ቡሩኬና ሀይሚ መቼም የሚለያዩ ሰዎች አይደሉም። ምክንያቱም ከዚህ በፊትም ብዙ አይነት ነገር ገጥሟቸዋል፣ ብዙ ነገር አሳልፈዋል። እና በዚህ ከልካሻ ምክንያት ቡሩኬና ሀይሚ መቼም አይለያዩ። በቃ አንድ ማመን ያለባችሁ ነገር የቡሩኬም ኦዲየንስ የሀይሚም ኦዲየንሶች አንድ ማመን ያለባችሁ ነገር ቢኖር ይህንን ነገር ነው። ሌላም ደግሞ ጠላት ቡሩኬና ሀይሚ ሊያያሉ ብላችሁ የምታስቡት ነገር በቃ ይቁረጥላችሁ። እነሱ የሚለያዩ ሰዎች አይደሉም። እና ቡሩኬም ደግሞ ማለት በውስጥም አውርቼዋለሁ። አሁን በቪዲዮም ይሄንን ቪዲዮ እሱን የምሬ ነው የምላችሁ። ይሄንን ቪዲዮ እሱን ሜንሽን አድርጌ ነው የምለቀው። ይደርሰዋል፣ ያየዋል። እና
አንድ ልለው የምፈልገው ነገር አለ። በውስጥም ብየዋለሁ፣ አሁንም በቪዲዮ ወጥቼ ልበለው። አሁን ላይ እንደዚህ ምርጫ ውስጥ እያስገባት ያለው ነገር በጣም ስህተት ነው። ምክንያቱም አንተ እያሰብክ ያለው እንደዚህ ምርጫ ውስጥ የምታስገባት ነገር ከሆነ እንደማትወዳት ነው፣ ወይም ደግሞ እሷ አንተን እንደምትወደ እየተጠራጠርክ ነው ማለት ነው። እንደዚህ እያረክ ያለው ነገር በጣም ስህተት ነው። ራስህን እያሳመንከው ነው ያለው። እንደዚህ የምትጠራጠር ነገር ከሆነ ምርጫ ውስጥ የምታስገባት ነገር ከሆነ በቃ ራስህን እየተጠራጠርከ ነው ማለት ነው። ማለት ሀይሚ እንደማትወደ አርገ ነው እያሰብክ ያለው። ይሄ ነገር ደግሞ ልክ አይደለም። ማለት ሀይሚ አንተን ነው እንጂ ሌላ ማንም ልትወድ አትችልም አሉ እነ ቅዱስም ይህን ነገር ለምን ማገናዘብ እንዳቃታቸው እኔ የማይገባኝ ነገር አለ። ቆይ እነሱ እንዲህ አይቶ መረዳት ይቻላል እኮ ሰው በዚህ ልክ እንዴት እንደሚዋደድ አይቶ መረዳት ይቻላል እኮ። እነሱ ግን እንዲህ በቃ ጭፍናቸው መረዳት የማይችሉም። ይህ አሁን ቅዱስ የሚባል ልጅ ማለት ነው። አንተ ቅዱስ አሁንም ደግሜ እነግርሃለሁ፣ ይሄንን ቪዲዮ የምታየው ነገር ከሆነ ያየዋል። ምክንያቱም እሱ ሜንሽን አድርጌ ስለምለቀው ይሄንን ቪዲዮ ደግሜ እነግርሃለሁ፣ ከሀይሚና ከቡርኬ ህይወት እንድትወጣ ማለት ነው። በቃ ደግሜ ነው የምነግርህ። አውጣላቸው፣ እነሱ ህይወታቸውን ይኑሩበት፣ ተዋቸው። እና ውድ ፋሚሊ ሀይሚም ቢሆን አንቺ ከቅዱስም ጋር የሆንሽ ከሌላ ሰው ጋር እየሆንሽ ብሩኬን ሌላ ነገር እንዲያስብ አታድርጊው። በቃ አንቺ ከሌላ ሰው ጋር በሆንሽ ቁጥር እሱ እልህ ውስጥ እየተጋባ ወይም ደግሞ እልህ እያለው ከሌላ ሰው ጋር ሆኖ መሀላችሁ ላይ ክፍተት እንዲፈጠር አታርጊ። በቃ ብሩኬም ደግሞ ሀይሚ በጣም ትወድሃለች። የምሬን ነው የምልህ፣ በጣም ትወድሃለች። በሷ መውደድ አንተ አትጠራጠር። በቃ ምንም ነገር ስጋት አይግባ፣ አትጠራጠር። ሀይሚም ደግሞ በቡርኬ ጥርጥር ውስጥ ምንም እንዳትገቢ። በጣም የሚወድሽ ልጅ ነው ቡርኬ እና ብዙ ኦዲየንሶችም አትጨነቁ። ሀይሚና ቡርኬ በቅርብ ቀን ምን አለ ትሉኛላችሁ? በቅርብ ቀን ታርቀው ነው የምታያቸው። ታርቀው ወደ እናንተ ይመጣሉና አሁንም እኮ ተጣልተው አይደለም፣ ልባቸው ውስጣቸው አንድ ላይ እንዲሆን ይፈላለጋል ምናምን እና ትንሽ ልውስጥ ስለተጋቡ ነው እንጂ እነሱ መቼም የሚለያዩ የሚጣሉ ሰዎች አይደሉም። እናንተም አትጨነቁ። እና ውድ ፋሚሊ በሌላ ቪዲዮ እንገናኛለን ማለት ነው። ትንሽ ቻናላችን ቀዝቀዝ ስላለ በዚህን ሳምንት ምንም አይነት ቪዲዮ ስላልተለቀቀበት ይኸው 7 ቀን ሆኗል ቪዲዮ ከተሰራበት እና እናንተም በተቻላችሁ መጠን ላይክ እያደረጋችሁ ይህንን ቪዲዮ ሼር ማድረግ የምትችሉ በተቻላችሁ መጠን ሼር ለማድረግ ሞክሩ። ትንሽ ቀዝቀዝ ስላለ 7ኛ ቀን ሆኗል ዛሬ ቪዲዮ ከተለቀቀበት እና ውድ ፋሚሊ በሌላ ጊዜ በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ።